የታባታችሁ ነው ያላችሁት? ድምጣችንን ከሰማይ ገለለ። በጣም ወግንሽ ከምን ከአንቺ ውበት በላይ ጆሮዬ ላይ የሚጮህ ነገር አለ ብለሽ ነው? ለምንድን ነው ግን የማትወጂኝ? 3 ዓመት ሙሉ እኔ አንቺ ሳመቀሽ አንድ ቀን እንኳን ዞር ብለሽ አታየው። 5 ዓመት ሞላ። ትወጂኛለሽ አትወጂኝም? ኧረ በቃ እሺ 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 እንጋባ። ታገብኛለሽ? ስንት ልጅ ነው ለጂ? የፈለኩን 3 3 አይ 4 4 አይ አይ አምስት ገባኝ። ሺህ ነው ላሰፈልግ የፍቅርሽ ወላፈን እየገረፈኝ። አረ ወዴት ልሂድ? መንገዱ ጠፋኝ። ከት የምን መንገድ ጠፋኝ ነው? እዚህ ጋር መንገድ ጠፋኝ ይላል። እስኪ ናምበው። ሰው ሁሉ ጠፋኝ፣ ሰው ጠፋኝ ነው የሚለው። ይሁን ፈላክታለሁ። እሺ ይቅርታ አስጀምሮ እንደገና የፍቅርሽ ወላፈን እየገረፈኝ። አረ ወዴት ልሂድ? መንገዱ ጠፋኝ። ከት 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 እንዴ ይቅርታ ያሟል። ይሄ ማነው ቀሩ ያመጣልኝ? በእናታችሁ ማነው? አንተ አናቴን ነው ከፍለህ ይወድ እና ደግሞ እንደገና ድገማ የፍቅርሽ ወላፈን እየገረፈኝ። አረ ወዴት ልጁ ሰው ሁሉ ጠፋኝ። ይሄንን ነው የምላችሁ። በቃ አሁን ገና መጣሁ። ዋው ዋው ካሜራው እኮ አባዬ ወደ ልሰርቅ አይደለም። እውነት ችግር የለውም። ውሰደው ገንዘቡ። እውነትህን ነው። አንተ ብቻ ሂድ፣ ችግር የለውም። ሂድ። ጥሩ አባት ነህ። እውነት በጣም ነው የማመሰግነው። እሺ በጣም በቃ እኔ ግን ማነው እዛ ጌተኛ? ትራስ ነዋ። ወይኔ ተበላው። አንተ እባክህ ለእናትህ እንዳትነግራት እባክህ። ኧረ ይመቻችሁ፣ ፈታ በሉ ሁለታችሁም። በቃ ፈታ በሉ፣ ይመቻል። ብር ጨምረህ ያው ሱሪ ውስጥ አለልህ። ከእነሱ ነው ውሰደው በቃ። እሺ ተረጋጋ፣ ረጋ በላ። በቃ ይመቻችሁ። ኤቲኤም ካርድ ስጠኝ፣ ኤቲኤም ካርድ ስጠኝ። ያው እሱም ሱሪ ውስጥ አለልህ። ይመቻችሁ። ምን አይሆንም። የቤቱን ካርታ ስጠኝ። መቼም አይሆንም። ልንገርህ እማ ንገራት እማዬ። ዜና ይህ በምስሉ ላይ የምትመለከቱት ግለሰብ 9 ሰው ገለው 4 ሰው ወቅቶ ወደ 80 የሚጠጉ ሴቶችን ደፍረው የጠፋ ሰው። ስለዚህ ይህን ግለሰብ ካገኛችሁ ቶሎ ለፖሊስ በመጠቆም ራሳችሁን ጠብቁ። ልዩ ምልክት ጥቁር ኮፍያ ያደርጋል። ካገኛችሁ ሊገላችሁ ስለሚችል ራሳችሁን ጠብቁ። ይሄን ነው የምፈልገው። እንትን እኔ ግን አድናቂ ነኝ። እውነት ምን ሆንክ ነው? አድናቂ ነኝ። እኔ ቁልፍ እኮ እኔ ጋር ነው። እሺ ስም ማን? በርተሚውስ መጀመር ትችላለህ። አይፈራም ጋምቢ አይፈራም፣ ጋምቢ አይፈራም፣ ጋምቢ አይፈራም፣ አይፈራም ጋምቢ አይፈራም። ምንድን ነው የምትሰራው? ያዝ ሰይጣን አለብህ እንዴ? ያማል። ኬሮግራፊ ይላል እንዴ? ኬሾ ደግሞ ያፈጠነ እንዴ? እንዳንተ አይነቱ እያበዙ እኮ ነው ጥበብ የሚያራክሱት። እኛ እዚህ ጥበብ አክብራት ቁጭ ብለህ ዋው አጨብጭባለህ። ተነስ ጨፍር። ኧረ ተው ከነው። አይፈራም ጋምቢ አይፈራም፣ ጋምቢ አይፈራም፣ ጋምቢ አይፈራም። አትከረፈፍ። ና ተነስ። ተይ እባክሽ ልተኛበት። የታባን ያለው አንተ ለኔ መልስ። ሰላም ፎሎወሮቼ እንደምናችሁ። ዛሬ መጣሁት ኑዛዜ ልናዘዝ ነው። የሰው ልጅ መምጫና መሄዱ አይታወቅም። ንስሐ ግቡ፣ ሞት ቀርባለች እና ጥሩ ነገር ስሩ፣ ጊዜያችሁን ተጠቀሙበት እና ኢንስታግራም ላይ ፎሎ በሉ። ወዳችኋለሁ። ጨረስክ? አዎ ጨርሻለሁ። አንዴ ልፖስት
ናውጣው። ቆይ አንዴ ራሴ ልገንዝ። ማንም እንዲነካኝ አልፈልግም። እኔ ማንም ከሰስ በለጠኝ እንዲነካኝ አልፈልግም። ነው። እሺ የሆነ ሌባ በዚህ ጋር አልፏል። አሁን መኝታ ቤት ገባ። የት እዚህ ቀንሰው በጣም አደገኛ ሌባ ነፍሰ ገዳይ ነው። አሁን ስልክ ይዛል። አሁን ይሻሉ ተረጋጋ፣ ድምፅህን ቀንስ። የሆኑ ሁለት ጥቋቁር የለበሱ ሌቦች አይታል ማለት። አሁን አንድ ሌባ እየሮጠ ገባ እና አንደኛው የት ሄደ እና የሆነ ፖሊስን ተከትሎታል። የምን ፖሊስ? አሁን ወደ ለማንኛውም በጣም አደገኛ ሌቦች ናቸው። ቤቱ አንተ ነው። የቤቱን ካርታ ስጠኝ ቶሎ። አሁን እዚህ ጋር ፈረምሽ ቶሎ። የቤቱ ልጅ ዝም ብለህ ፈርም። በቃ ሁሉም ተማሩ። አሁን ከቤት ይወጣ። ኦሆ ያያ በማለሽ ኦሆ ማናችሁ ምን እንዴ እናንተ መቼ ወደ እንደ ተበላሸ ታውቃላችሁ? እናንተ ነው እንደልኩበት ቀን ነው። ምን ነው አሁን የመከረው? አይ ልጄ ምንድን ነው ክብሽ አተ እንዴ ልደበድበኝ ነው ለሴት ተደረባ። ወይኔ ለምንድን ነው በራተኛ ያባረራችሁብኝ? በተናንተ አንተ ሲያስፖን ይዘህ ነው እኔ ምልቃ ሂድና ፖልቀፍ ፖል ልጄ ቆይ ምን ጎዳኝ ብለህ ነው? አታየኝም እንዴ ስራትቼ ገንዘብ አጥቼ አታየኝም እንዴ? ታዲያ ለምን ብርታት ፎሬክስ ጋር በመማር በቀን 50 ሺህ ብር አሰራ? ይኸውልህ በ3 ወር ስልጠና ብቻ ከቢጊነር እስከ አድቫንስ ሙሉ የፎሬክስ እውቀት ይኖርሃል። በተጨማሪ ደግሞ ጥሩ ተማሪ ከሆንክ የመነሻ ካፒታል ያበረክቱልሃል። ቴሌግራም ላይ ብርታት ፎሬክስ ላይ በመመዝገብ መማር ትችላለህ። በተጨማሪ ደግሞ ጎበዝ ተማሪ ከሆንክ የመነሻ ካፒታል ያበረክቱልሃል። መጣው በቃ አባዬ ጠማኝ። ማነህ? ጠማኝ፣ ራበኝ። ቆይ ሲጀመር እንደገባ ማነህ? ምግብ ስጠኝ። አሁን ፖሊስ አልጠራውጣልኝ። ምግብ ስጠኝ። ይኸው ዘፈን ክፈትልኝ። ልቤን ቀን ሰብሮታል ቢሆንልኝ የላይኛው ሰፈር ምነው መብራት ጠፋ? የታችኛው ሰፈር ውሃ መጣ። የታችኛው ሰፈር ውሃ መጣ። አባይ ማዶ ያለው በሬ ናና ተቀበል። ወዙዞ ፍቅርሽ ገደል ገባ። ወዙዞ ፍቅርሽ ገደል ገባ። ሽንቴ መጣ በለው እንጂ ሽንቴ መጣ። አባይ ማዶ ተቀበል። እሺ ያንቺስ ፍቅር ነገር ሆነ። ተቀበል። ምነው ይሄ ጠላ ጠጅ አለኝ? ምነው ይሄ ጠላ ጠጅ አለኝ? ማን የቀመቀው? ሰውዬ ማን እንዴ? እንተዋወቃለን። በሽተኛ ነህ? እኔ ነው ውጣ። በርታሚስ እኔ ነኝ። ምን ጠንቋዩ? ግን አመስልም። ዴሊቨሪ መስራት ከጀመርን በኋላ ቃለ መያዝም የማይመች ምናምን ያው ራሳችንን አብዴት አድርገን ነው። እንትኑ ራሱ የለም እንደዚህ። አሁን ምንድን ነው የፈለገው? ይኸውልህ አንድ ጎረቤት አለኝና ከሚስቴ ጋር ይማግጣል እና አብዶ ጨርቁን ጥሎ እንዲከተለኝ ነው የምፈልገው። ችግር የለውም። አሁን ላቤን አምጣ። ላብ ነው ላብ። ይኸው ስራው አልቋል። እሺ ይሄ የሚያሳብድ ሆኖ እሱን ታጠጣዋለህ። ይሄ ደግሞ መስተፋቅር ነው። ከሚስት ጋር ፍቅር ነው የምትሆኑት። እሺ እንካ እንትን ቀያየርከው። እንዴቱን ነው የምጠጣው? እሱ ይሄኛው ያኛው ያኛው እሱ ቀያየዋል። ይሄ እሱ ነው። ጠጣው። ምን ጠጣው? አሁን ይሄኛው ቆቀቃ ሰላም። የተከበሩ ወይዘሮ አልጋነሽ ነጋሽ
አቤት ልጆት ለውትድርና ተመልምሏልና እልል በሉ ወይ ልልታ እና ይህንን አስመልክቶ አሁን የመጣነው ልጆትን ወደ ጦር ሜዳ ልንወስደው። ልጅ የለኝም። አሁን ልጅ የለኝም። ሲጀመር ሴትዮ እኔን የላኩኝ በወረቀት ጥራ ሳይሆን የሰጡኝ ማንጅራት ቆልፍ የሚባል ቴክኒክ አለ። ሳልቆላልፋችሁላችሁንም ልጅሽን ጥሩ። እኔ ሲፈጥረኝ መሀን ነኝ። ልጅ የለኝም። አንድ ልጅ የለኝም ያለኝ ልጅ። እሺ በቃ ይዞሽ አታልቅሽ። ተይው በቃ አንተ ሌላ ስም ጻፍ። ጎረቤቴ አጅበው ናውጣ። ይሄን የመሰለ ልጅ እያለሽ ነው። ምን ሆነ ነው? ይኸውልህ አይኑ ሁለት ቦታ ነው የሚሄው። እንደውም ጥሩ ነው። ይኸውልሽ በዚህ በተመሳሳይ ሰዓት ይተኩሳል። ስለዚህ ጥሩ ነው። አስገባው። ሰውዬ ነገ ፈተና አለ እንዴ? አታብሽ፣ ተኛ። ደግሞ ምንድነው ለሊት የሚያሯሩጥ? አተ እንቅልፍ የለም እንዴ? እኛ ቤት በኩል እንተኛ። በሽተኛ አሁን ተኛ። እኔ ልዩ ሰው ነኝ። ይህች ዓለም ትፈልገኛለች። ይህንን ደግሞ ማንም ሰው አያውቅም። ከሰማይ የተሰጠኝን እንቅልፍ ያለመተኛት ሱፐር ፓወሬን ተጠቅሜ የኢትዮጵያን ሕዝብ ከየትኛውም አደጋ ሌሊት ጠብቀዋል። በተማርኳቸው የተለያዩ የቴኳንዶ ጥበቦች ሕዝቤን በቅንነት አገለግላለሁ፣ ሐሳቡንም እስከ መጋራት ድረስ። እኔ የዚህ ሀገር የመጨረሻ አንተ ያማል እንዴ? ቆይ ያንተ ሱፐር ፓወር የአእምሮ በሽተኝነት ነው እንዴ? ምንድነው ለሊት የሚያሟሩት? ቆይ ለአንተ ስለኔ በርዶ ይዤ ልጅ ያልገባህ ነገር አለ። እኔ እንደናንተ አይደለሁም። ህዝብን መጠበቅ አለብኝ። እኔ ለዚህ ህዝብ ተኛ። አረ ሰዎች ውስጥ መቀነስ አለብን። እውነት ነው። አረ እዚህ ጋር ብራዘር ወንድሜ ምን ነው? ድንግል እንዴ ባንወሰድ አይታል። ድንግል ነው እንዴ? ምንድን ነው? ዝንብ ነው። አትፍራኝ፣ ምንም ችግር አይፈጠርም። ምንድን ነው? ቆይ ምንድን ነው? ዝም በል፣ አልጨረስኩም። ዝንቡን አገኘኸው መሰለኝ። ሱስ ጤናን ይጎዳል፣ ወጣትነትን ይቀማል። ራሳችንን ከሱስ እንጠብቅ። የጃማይካ የጤና ሚኒስቴር ገናሽ ነኝ፣ ተደውሎልኝ ነው። እሺ ይሄ ነው ሬሳው? ለቀልድ ነው። ምን ሆነ ነው የሞተው? ወባ ይዞት ገለውን አጥቤ ልገንዘው ወይ በባዶ ልገንዘው? ኧረ ዝም ብለህ ገንዘው። አይ ፓኬጁ ስለሆነ ያው ልንገርህ ብዬ ነው። ችግር የለውም። አይ ሰው ምንህ ነው? ዘመዴ ነው እና መላ አልደረሰሽም? ኧረ ለቀልድ ነው እባክህ። እንዴ ምን ነው? ምንድን ነው? ገለውን አይታጠብም እንዴ? ኧረ ግማት በቃሽ፣ አታልቅስ። ይኸው ፊቱ ለምን ለራይድ አትደውልም? ማነው? ሰማንያ ሁለት ዘጠና አራት ሄሎ ራይድ
አባይ ለወጣ ነው። ሰራተኛዋ ብቻዋን ናት። እሺ ችግር የለውም። ነግሬሃለሁ። ሄጃለሁ በቃ። ወይ ቤቢ መጣህ እንዴ? አባቴ ሄደ? አዎ እሺ ግን ለአባት እንዳትናገር እሺ። ሰዎች መጥቻለሁ። ሰዎች ምን ነበር ያሰባችሁት? ለምን ውስጣችሁ ይቆሽሻል? ለምን ስብዕናችሁን ታጣላችሁ? አንጎላችሁን ታጠቡት። አየለ አጃት አዲስ ዘፈን። እንደ ደላው ሰው ትቀመጣለህ፣ ኑሪ ሳንቲም ከኪስ የለ፣ የለበስከው ልብስ አመት ያለፈው ደርደርቶብሃል። አረ ቀይረው መሄጃ የለክ አንተ ዘዋሪ፣ ቁጭ ብለህ ታያለህ ቶምና ጄሪ። ፀጉርህም ገብቷል፣ ካልሲም ተቀዷል፣ ብብትህማ ጠረን ቀይረዋል። ጥርሴ ይርገፍ እኔ አልዋሽህም፣ ምንም አትስጋ፣ ሚስት ተኝታለች ከእኔ ጋራ። ብድርህ ብዙ ነው ወዲያህ፣ በርህን ያንኳኳል አሁን አከራየ። አንተ ከዱ በሩበት የቤት ኪራይ ከፍኛ አቤት ትለኛለህ ችጋራም ስልህ ችጋራም አቤት በላንተ ችጋራም አቤት ጎበዝ ችጋራም አቤት ችጋራም ችጌ ችጋራም። ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይህ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ አደራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ ነሽ። አንደኛው የጠፋውበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? መጣው። እሺ መጣው። ወይዬ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋብህ? ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣውኝ። እሺ የማንንም ኮልኮል አትሰብስብብኝ አልኩህ። ይቅርታ። ይኸው እናንተ ማራባ አንተ ናቁት ህይወት የተበላሸው። ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራ እፈልጋለሁ። ምንም ችግር የለውም። እሺ ክስተው በጨለማ አትከብቤ ጃሽ ይህን ታለርግ ብረትን ሚያስ አኩኩሉ ጨዋታችንን አታቆም ላሽ አራዘጠኝ እንዳገባ በጭራሽ እስቲ ኩን ያዝ ጠመር እንበል ያጀማ ነብር ናባል ሰራም። አይ እናብልሃለሽ ብሎኝ ነው። የምትፈልገው ነገር አለ? ምን ነው? ይኸውልህ የድሮ ባሌ መጥቷል መሰለኝ። ታስሯል ነበር እንዴ? እኔ እንጃ ፈተውታል መሰለኝ። ይኸውልህ ከትላንት ጀምሮ በዛ መስኮት እያፈጠጠ ነው። አሁንም አለ? አዎ ናየው። የታል? ይኸውና። ምን ሊሰራ ነው የመጣው? እኔ ምን አውቄ? ታዲያ ለምንድን ነው የሚያፈጥብን? እስኪ ሄድ ያና ለምን እንዴ? እንደው ወንድሜ እንኳን በሰላም መጣ። መቼ ነው ግን አንተ እንደ ወንድም የምትሆነው? 9 ሰው ገሎ ከታሰረ ሰው ጋር አውራትኛለሽ እንዴ? ይኸውልሽ ይሄ ሰውዬ እኔን ከማግባትሽ በፊት ነው የምታውቂው። የኔ ችግር አይደለም እንዴ? ያገባ እንዴ? ሰላም ነው? እንኳን ማርያም ማረች። ዝበል ሰውዬ ተፋተናል እኮ። ዝበይ አንተ ማን? እኔ የክርስትና አባቷ ነኝ። እህታችን ነው እባላለሁ። ውጣ። መልካም ትዳር። ሰላም
ሰላም የቢኒያም ወላጅ ኖት? አዎ ወላጅ ተብዬ ተጠርኩ። እንኳን በሰላም መጣችሁ። ዛሬ እንግዲህ የፈለግናችሁ ስለ ተማሪ ቢኒያም አንዳንድ ነገር ልንነግራችሁ ፈልገን ነው። እንግዲህ ተማሪ ቢኒያም በትምህርት ቤታችን ውስጥ በጣም ጥሩ ስነ ምግባር ካላቸው ተማሪዎች መሀል አንዱ ነው። በጣም የምንወደው ተማሪያችን ነው። እንግዲህ ይህን የመሰለ ልጅ አሳድጎ እዚህ ማድረስ በጣም ከባድ እንደሆነ ይገባኛል። በጣም ብዙ ስራ እንዳለው። ቢኒያም እስኪ አንዴ እዛኛው ክላስ እቃምጣለሁ። እኔ አልቻልኩትም። ምነው? ይኸውልህ ልጅህ ሊማር ነው ወይስ ሊጎለብትብን ነው የሚመጣው እዚህ ትምህርት ቤት? ምንድን ነው? ይኸውልህ ልጁ ልጅ አይደለም። እኔ ይኸውልህ ትምህርት ቤት ውስጥ ባየ ቁጥር ይደበድበኛል፣ ይቀጠቅጠኛል፣ ገንዘብ ይቀበለኛል። እኔ እሱ ባየው ቁጥር አሯሯኩኝ የእግር ጡንቼ። ገና የሁለተኛ ክፍል ተማሪ አይደለም። ይኸውልህ የልጅህ ነገር ከብዶኝ እኔ ጋር ሊቀጠርኩ ጋር ከጠፈው ሳምንቱ የጋርዱ ልጆች እየመጡ እኔ ላይ አባታችን አባይ ብያልኩኝ ገሎት ነው እኔ አልቻልኩም ወይ ትምህርት ልጅህ እንኳን ትምህርት ሊገባው ትምህርት ባለፈበት እንኳን አያልፍም። ምንም ነው የማይገባው ምንም። እንዴ እና ታዲያ ምን ይሻለኛል? እኔ አላውቅም። ለጠባይ ከሆነ እዛ ማረሚያ ያስገባው። ለትምህርት ለእውቀት ምናምን ነገር ከሆነ ግን መነሻ ስቶር ወስደን መጫወቻ ግዛለን። ምንድን ነው? ትምህርታዊ የሆኑ የህፃናት መጫወቻዎችን የምታገኝበት ስቶር ነው። በተለያዩ የእድሜ ደረጃዎች የተከፋፈሉ ትምህርታዊ የመጫወቻ እቃዎችን እዛ ታገኛለህ። በራሳቸው እየተማሩ የሚጫወቱበትን የመጫወቻ እቃዎች ታገኛለህ። በትምህርት ደግሞ በባዮሎጂ፣ በፊዚክስ፣ በኬሚስትሪ እንዲሁም በፈለከው የትምህርት አይነት የተለያዩ መጫወቻዎችን ገዝተህ ልጅን እያጫወትክ ማስተማር ትችላለህ። እንዴት ነው አድራሻቸው? አድራሻቸው ጉርድ ሾላ ሆሊ ሲቲ ሞል 3ኛ ፎቅ ላይ ታገኛቸዋል። ወይ ደግሞ በዚህ ስልክ ቁጥር ደውለህ ማግኘት ትችላለህ። በቃ እዛ ብሄድ ይሻላል። አዎ ለሁላችንም ይሻላል። በጣም አመሰግናለሁ። እና ባህን ያልከው ፍቅር ነው የማነብብሽ፣ መውደድ ነው የማይብሽ፣ ከማንም ሳትነጥኝ ራስሽን ብሰጭኝ። ሰውዬ በሰላም ነው እንደዚህ ያቸው ከንተራ ምን እንዳገኘው አታምጥ። ምንድነው? ይወንድ ስታዩ እንዳደነግጥ ና ላሳየህ። ናግባ ሰውዬ ምንድነው? ምንድነው? ኤሌና ይዳገኛት አላውቅም። ከሰማይ መጣ መሰለኝ። በስመ አብ ወልድ እና ምን እንደተፈጠረ አታውቅም። ምንድነው? አንድ ላይ አደረ። ለመጀመሪያ ጊዜ ከኤሌን ጋር ያደረ ብቸኛ ሰው ደግሞ እኮ ድንግል ናት። ምነው? ፕራንክ ነው እንዴ? ተጃጃለ ፕራንክ ነው። ወይኔ ዛሬ ሙሉ ጨረቃ ነው። እናም ችግር አለ። አታምነኝም፣ ግን ሌሊት ሙሉ ጨረቃ ሲሆን ወደ አውሬነት እቀየራለሁ። አንተ ሰውዬ ቆይ መቼ ነው የጀመረው? እኔ አላውቅም፣ ግን ከልጅነት ጀምሮ በቃ እንደዚህ ሙሉ ጨረቃ ሲሆን ይሄ ልጅ እውነቱን ነው እንዴ? አንተ ሰውዬ ምን እየሰራ ነው? ምንድን ነው? አንተ ሰውዬ እውነትህን ነው እንዴ? ኧረ በእግዚአብሔር ድመታ